በዳዋ ጬፋ ዞን አንድ የ19 ዓመት ወጣት በጸጥታ አካል መገደሉ ተገለጸ። ኬላ ጥሳል በሚል ምክንያት በሚሊሻ አባል ግንባሩ ላይ ተመቶ መገደሉ ነው። ሰላም ጤና ይስጥልን ቤተሰብ እንደምቆያችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው የኢትዮጵያ ድንበር በሆነችው በሞያሌ ከተማ የተፈጠረው ረብሻ ምንድነው፣ ምንስ እየሆነ ነው የሚገኘው ነገር የምንመለከት ነው የሚሆነው። እንደዚህ ደግሞ አካላችን ሲጎል መንግስት ክዶናል ብለው አዳይ የወጡ የመከላከያ ሰራዊቶች እንግዲህ ታስሩ እንደሚገኙ የሰማን ነው የምንገኘው። እሱን የምንመለከት ነው የሚሆነው። እንደዚህ ደግሞ እንደምናስታውሰው አንድ ወጣት በአዲስ አበባ በፖሊስ አካል ተገድሎ ነበር ሰሞኑን ከአንድ ሳምንት በፊት። ይሄው ተመሳሳይ ነገር እንግዲህ አሁንም በአንድ ወጣት ላይ ተደግሟል። ምንድነው የተፈጠረ የሚገኘው ነገር የማስመለከታችሁ ነው የሚሆነው። ላይክና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? እስቲ አሁንም በሚሊሻ አካል ወደ ተገደለው ወጣትና ወደ የሚታሰሩት ወታደሮች ከመሄዳችን በፊት በሞያሌ ተፈጠረ የሚገኘው ነገር ሚዲያ ላይ አልወጣም እንጂ ብዙዎችን እያሰጋ ነው የሚገኘውና እስቲ መጀመሪያ እነዚህን ተመልከቷቸው። ይሄ ትናንት የተፈጠረ ነገር ነው። እንደምትመለከቱት ነው እንግዲህ ይሄ እንግዲህ የኢትዮጵያና የኬንያ ድንበር አዋስና የምትገኘው በሞያሌ ከተማ የተፈጠረ የሚገኝ ነገር ነው። ያው ወደ ዋና ከተማ ገባ ብሎ ባይሆንም እዛው ሞያሌ ከተማ ደግሞ በኢትዮጵያ ውስጥ በቦረናና በዛ በኩል የሚገኝ አይ ቲንክ የመሬት ነገር ነው። ላፍቲኬን ላፍሪኬን በሚል መፈክር ነው እንግዲህ መሰለኝ ያደረገ የሚገኘውና ይሄን ነገር በዛ አካባቢ ተገኙ ካላችሁ ኮሜንት ላይ አብራሩልኝ። መረጃውን ለማጥራት የሞከርኩ ነው የሚገኘው። ድጋሚ ልምሳላችሁ ነው የሚሆነው። የሆነው ሆኖ ይሄ ነገር ትናንትና እንግዲህ በሞያሌ ከተማ የተፈጠረ የነበረ ነገር ነውና እንደምትመለከቱት እንግዲህ ረብሻዎችንም እየሰማን ነው የምንገኘው። ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ሰላማዊ ሰልፎች አሉ። እውነት ለመናገር ይሄን ነገር ያልዘገቡት የኢትዮጵያ ሚዲያዎች ናቸው። እነ ፋና እነ ኢቲቪ እነ ዋልታ አይዘገቡም እንጂ ይሄ ነገር ከተጀመረ 3 ቀን አልፎታል። እውነት ለመናገር ሰልፍ እየወጡ ነበር በፊት። አሁን ደግሞ ትላንት ወዲያ በዚህ መንገድ እንግዲህ ረብሻም ተነስቶ ድንጋይ ወርወራ ነበር፣ ተኩስ ነበር። ለዚህ ደግሞ መንገድ መዘጋጋትም ነበር። እኛ ሚዲያዎች ይሄን ነገር አይዘግቡት እንጂ የኬንያ ሚዲያዎች ወይ ደግሞ የውጭ ሚዲያዎች ይዘግቡት ነበር። ተመልከቱ ይሄን ነገር። Kaunti nambari 10 sasa ambapo mtu mmoja amejeruhiwa vibaya kwenye maandamano huko Moyale, kaunti ya Marsabit. Vijana wa maeneo bunge ya Saku na Moyale wanalalamikia masuala kadhaa ikiwemo kukamatwa kwa wazee wawili kwa njia ya kutatanisha huko Sololo, mauaji ya kiholela na unyakuzi wa ardhi. Kadhalika kumekuwa kuna mzozo wa mpaka kati ya kaunti ya Marsabit na Wajir eneo la Titu. Anyways ዜናው ረጅም ነው። ያው እንግሊዘኛም አይደለም እኮ ሳይል ይመስላል ባልሳትና ይሄን ቋንቋ መስሙ ካላችሁ ኮሜንት ላይ አስቀምጡልኝ። ግን የተፈጠረው ነገር በዛ ካይ ከሚጎስ ለማጣት የሞከርኩ ነው የሚገኘው። ካገኘው ይዤላችሁ መቀርብ ነው የሚሆነው። ሞያሌ እንደሚታወቀው ነው ብዙ ጊዜ ረብሻል በዛ ከሶማሌ ጋር ተገናኝቶ ያው እንደሚታወቀው ነውና አሁንም እንግዲህ ተነስቷል። መንግስት በዚህ ጉዳይ ምንም አላለም። እንደዚሁም ደግሞ በሚያሳፍር ሁኔታ
የኛ ሚዲያዎች እነ ኢቲቪ እነ ዋልታ በነገራችን ላይ እነ ኢቲቪ እነ ዋልታ እነ ፋና ኢትዮጵያ ህዝብ ተጨፈጨፈ፣ ተረፈረፈ፣ ችግር ተፈጠረበት፣ ተራበ፣ ተጠማ አይመለከታቸውም፣ አይዘገቡም። እነሱ የሚዘገቡት የአዲስ አበባን መብራት የካቢኔዎችን የሚያደርጉትን የገነቡትን ቤት እነሱ ልጃቸው ሲድሩ ምናምን ነገር የማይረባኝ ቱፋን ሆነ እንጂ በዚህ መንገድ ህዝቡ ሲራው በዚህ መንገድ ያለው ረብሻ የህዝብ ረሃብ የህዝብ ጥማት ያለውን ችግር የህዝቡን ድምጽ የሚያስተጋባ አንድ ሚዲያ የለም። ሚዲያ ስራችሁ ቲቪ ላይ የሚገኝ ሁሉም ሰው ማየት የሚችለው ሚዲያ የለምና በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ይዤላችሁ መጣ ነው የሚሆነው። ከታይ የምንመለከተው እንግዲህ ከትናንት ወዲያ ከሳምንት በፊትም ያየን እንደነበረው የመከላከያ ሰራዊት እንግዲህ ተጎድቶ ወደ ቤት ተመልሶ የመንግስት አካል እንግዲህ ይሰጣልን የተባለውን ብሎ ቃል የገባለትን ነገር ስላልሰጠውና ካሳም ሳላገኙ ባሎቻቸውን ያጡ ልጆቻቸውን ያጡ እናቶችም አባቶችም እንደዚህ ደግሞ ካሳም ሳላገኙ አዳያ ወጥቶ ነበር በቢሾፍቱ በአዳማ ተለያዩ ቦታዎችና አሁን ላይ እንግዲህ በጣም በሚያሳዝንና ልብን በሚነካ ሁኔታ እነዚህ ወታደሮች የታሰሩ ይገኛሉ። እስቲ መጀመሪያ ሰልፉን እንመልከት። ያቺ ነው ይሄ ትናንት ማይተን ነበርና በዚህ መንገድ ጭራሽ አዳይ ወጥቶ ተጠቅማችሁ ጥላችሁናል መንግስት የደጎማ አይደለም የሚገኘው እና እኛ ለሀገር ነበር ለዚህ ተዋገለ ህዝባችን ነበር የእናንተ ስልጣን ለማስጠበቅ ነበር ያው ለህዝብ የሚል እንዳለውና የስልጣን ለማስጠበቅ ነበር ነገር ግን ምንም ምላሽ አልሰጠንም ካዳችሁን የሚል ነገር ይዘው ወጥቶ ነበር። በጣም በሚያሳዝን ሁኔታ እንግዲህ እነዚህ መከላከያ ሰራዊቶች በፖሊሶች ሲደበደቡና ምንድነው ሲታሰሩ ነበርና ተመልከቱ። እንደምትመለከቱት ነው እንግዲህ ያው ሚዲያ ላይ የተመለከተ እንደምንገኘው ቪዲዮዎችም የወጡ እንደሆነ ከሆነ በጽሁፍም እንደምናነበው ከሆነ እነዚህ አካላት እንግዲህ የተደበደቡ ነው የሚገኙት ወደሞ ተጎድቶ ወደ ቤት ተመልሰው አሁን መንግስትን ወጥተው ፍትህ የጠየቁ የሚገኙ ተበደልን ካዳችሁን ካሳ ፈልጋለን ብሎ እንግዲህ የወጡ እናቶች አባቶች እነዚህ ደግሞ አካላቸውን አጥተው በክራንች የወጡ ወታደሮች መከላከያ ሰራዊቶች በፖሊስ አካል ተደበደቡ ይገኛሉ። እንደዚሁም ደግሞ አብዛኞቹ እንደታሰሩ ነው እንግዲህ ትናንት ማታ የሰማው ዜና የሚያሳየውና በጣም ነው የሚያሳዝነው። እኔ እንጃ በዚህ ጉዳይ ብዙ አውርቼበታለሁ። አሁንም ባላወራበት ደስ ይለኛል ከዚህ በላይ ምክንያቱም እኔ እንጃ ቸገራ ይገባል። እናንተ በዚህ ጉዳይ ሐሳባችሁን አስቀምጡ። ወደዚህ ጉዳይ መለስበታለሁ እነሱን አስደምጣችኋለሁ። በጣም የምንመለከተው እንግዲህ እንዳለ ይሁንና መለስበታለሁ። እንደምናስታውሰው ከአንድ ሳምንት በፊት በአዲስ አበባ አንድ የፖሊስ አካል አንድን ወጣት ሰርቶ የሚበላ ወጣት ጭንቅላቱን በአራት ጥይት ደብድቦ ደፍቶት እንደነበረ የምናስታውሰው ነገር ነው። ሰው ፍትህ አገኘው የሚለው ስንመለከት የሰጠው ፍትህ የለም። ምን ተሰጣቸው ታዲያ ቤተሰቦች የሚለው ስንመለከት ተመልከቱ። በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች ያስተዳደሩ ከፍተኛ የስራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የቤትና የመስሪያ ቦታ በዛሬው ዕለት ርክክብ አከናውነዋል። የሟች ቤተሰቦች በሰጡት አስተያየትም አስተዳደሩ በችግራቸው ወቅት ከጎናቸው መቆሙንና የተስፋ ብርሃን መሆናቸውን ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል ሲል ነው የጉለሌ ኮሚኒኬሽን ቢሮ መንግስት ከህዝብ ጎን መሆኑን የምናውቀው ቤት ሰው ገላችሁ ቤት ስትሰጡ ሳይሆን
ለተገደሉ አካል ፍትህ ሰጡት ነው። ከዚህ በፊትም አዲስ አበባ ውስጥ በተደጋጋሚ ከዓመት በፊት ከ2 ዓመት በፊት በዓመት 2 ጊዜ ቢያንስ በዓመት 2 ጊዜ የሆነ የህግ አካል የሆነ ሰው ይገላል፣ ፍትህ አይሰጥም። ለየትኛው ከዚህ በፊት ፍትህ ሰጣችሁ የምታውቁት? ብዙ ወጣቶች ሞተዋል በአዲስ አበባ ፖሊስ በሚኒሻ የትኛውን ፍትህ አግኝቶ የሚያውቀው? አሁንም እንግዲህ ብዙዎች የጮሁለት የኛ ወንድማችን ይሄ ወጣት እንግዲህ ፍትህ ያገኛል የጠበቅን እያለ ወይ ደግሞ ያ የገደለው አካል የሆነ ነገር ይደረጋል፣ ምንድነው ፍርድ ይፈረድለታል፣ ይታሰራል የጠበቅን እያለ ቤት ተሰጣቸው ላሽ ተባለ ማለት ነው። በጣም የሚገርማችሁ ነገር በአዲስ አበባም ሆነ በተለያዩ ክፍለ ሀገራት ላይ እንደዚህ አይነት ተግባር የፈጸሙ የመንግስት አካላት ወታደሮችም ሆኑ ፖሊሶችም ሆኑ ስነ ምግባር የሌላቸው ሁሉንም አይመለከትም። ይሄ ነገር ስነ ምግባር የሌላቸው የውትድርና የፖሊሶች ስነ ምግባር ቢያበላሹ እነዚህ አካላት ምን ነው የሚደረጉት ከተባለ እነዚህ ጥፋት ካጠፉ በኋላ ቦታ ነው የሚቀየርላቸው። ኦኬ ሸገር ሲቲ ላይ ሆኖ ገሎ ከሆነ ወደ አዲስ አበባ ወደ መሀል ወንድነው ወደ አዳማ ወደ ቢሾፍቱ ምናምን ይቀየራል። በቃ ሌላ ምንም ፍትህ የለምና አሁን የተደረገው ነገር ይሄ ይመስለኛል። እንግዲህ ምንም ፍትህ የጠበቅን ነበርኛ ፖሊስ ይሄን ያክል ዓመት ፈረደበት፣ ይሄን ያክል ቅጣት ሰጠው የተባለ የጠበቀን ያለ ቤት ተሰጣቸው ላሽ ተባለ። በጣም በሚገርም ሁኔታ ወደዚህ ጉዳይ ይመለስበታለሁ። አሁንም እንግዲህ በአማራ ክልል እንደዚህ አይነት ጥፋት ተደግሟል። አንድ ሚኒሻ እንግዲህ እስቲ ተመልከቱ። በዳዋ ጬፋ ዞን አንድ የ19 ዓመት ወጣት በጸጥታ አካል መገደሉ ተገለጸ። አማራ ክልል ኦሮሞ ብሔረሰብ ዞን ዳዋ ጬፋ ዞን ሸክላ ከተማ ሱደይ ሰይድ የተባለ የ19 ዓመት ወጣት ቤተሰቦቹን ለማስተዳደር ባጃጅ እየነዳ ከከሚሴ ወደ ሀርቡ በመመለስ ላይ ያለ ኬላ ጥሳል በሚል ምክንያት በሚሊሻ አባል ግንባሩ ላይ ተመቶ መገደሉን ነው ነዋሪዎችና ቤተሰቦቹ የገለጹት። ምክንያት ተብሎ የተጠቀሰው ደግሞ የጸጥታ አካል ቤንዚን ጭነህ አልቆምክም በሚል ቢከሱትም ቤተሰቦቹ ግን ትጥቅ ባልያዘና ሕግ ባለበት ሀገር ታዳጊ ላይ የተወሰደው እርምጃ ግፍ የተሞላበት መሆኑን ገልጸዋል። የተጠረጠረው የሚሊሻ አባል ደግሞ እስካሁን በቁጥጥር ስር ባለመዋሉ የሟች ቤተሰቦችና የአካባቢው ማህበረሰብ የደቡብ ወሎና የኦሮሞ ብሔረሰብ ዞን ከፍተኛ አመራሮች ጉዳዩን በትኩረት እንዲመለከቱና ወንጀል የፈጸመውን አካል ለሕግ እንዲያቀርቡ እየጠየቁ ይገኛሉ። ታዲያ ከአካባቢው ከሚመለከተው አካል ይህን መረጃ እስካጠናቀርኩበት ሰዓት ድረስ የተባለ ነገር የለም። እንደምትመለከቱት ነው እንግዲህ በጣም ነው የሚያሳዝነው። ይህንን ማስመልከቱ እንግዲህ ሰልፍ የወጡ ወጣቶች አሉ። በዚህ መንገድ እንግዲህ ሰልፍ የወጡ ወጣቶች አሉና እኔ በሚኒሻ ጉዳይ እኔ ኢትዮጵያ ውስጥ እኔ ሲጀምርም ፖሊስ መች ነው ህግ ፈጻሚው ነው የሚያውቀው? እናንተ እኮ ህግ አስከባሪ ናችሁ። ሚኒሻም ሆናችሁ ፖሊስም ሆናችሁ ህግ ፈጻሚ የላችሁም እኮ ስልጣን የላችሁም እኮ እንደዚህ ማድረግ። እኔ አሁን ይሄ ህግን የሚያስከብረው አካል ከላይ የሚገኝ አካል ፈዞ ምንም የራሱን ነገር ብቻ ስለሚያካሂድ እንጂ መች ነው ፖሊስ ህግ ፈጻሚው ነው የሚያውቀው? መች ነው ሚኒሻ ህግ ፈጻሚው ነው የሚያውቀው? የትኛው ሀገር ላይ የትኛው ዓለም ላይ ነው? ህግ አስከባሪ ናችሁ እንጂ ፈጻሚ አይደላችሁም እናንተ። ከያስኮ ትወስደዋለህ፣ ካመለጠክ በሌላ መንገድ ይዘክ ነገር ሰውየውን ትወስዳለህ እንጂ ይዘክ ኬላ ጥሷል ብለክ ሚኒሻ የተባለ አካል እንግዲህ ልጁን በጥይት ደፍቶት አልተያዘም ጭራሽና በጣም ነው የሚያሳዝነው። ይሄ እንግዲህ በትላንትና የተፈጠረ ነገር ነው። ኢትዮጵያ ሀገራቸው ወደ ተየረች እንደሆነ እግዚአብሔር ይወቀው። እኔ ባለፈው ብዬዋለሁ። ይሄ ሚኒሻ የተባለ አካል እንግዲህ አብዛኛው ሁሉም አይመለከትም፣ በሳት ሀገር የሚያገለግሉ አሉ። ግን አብዛኛው የሌሎችንም ስነ ምግባር የሚያበላሸው ወታደሮችን ስነ ምግባር የፖሊሶችን ስነ ምግባር የሚያበላሸው ብቻ በዚህ ከሚሊተሪ ጋር ተያይዘው ያለውን ነገር የሚያበላሸው ምንድነው? 3 ወር ስልጠና ይወስዳል። 3 ወር እንግዲህ በዛ ከተባለ ነው። እሱም አብዛኛው አይደለም፣ ትንሾቹ ግማሾቹ ወይ ሩብ ምናምን ነገሮች ይወስዳሉ። አብዛኛው ዝም ብሎ ነው የሚገባው። ወይ በብሔሩ ይገባል፣ ወይ ዘመድ ነው፣ ወይ ስራ አጥ ነው። በቃ አዲስ አበባ ለምሳሌ አማራ ክልል ሰሞኑን ለ900,000 ወጣቶች ስራ እድል ፈጥረናል ብለዋል። ከ900,000 ወጣቶች መሃል አብዛኛው የኔ ሚኒሻ ነው። ይሄ ስራ ተፈጠረ የተባለ ሚኒሻ 3 ወር ነው የሚሰለጥነው። በዛ ከተባለ መሳሪያ ይሰጠዋል፣ በአገር ገንዘብ በህዝብ ገንዘብ ይገዛል፣ ልብስ ይሰጠዋል፣ ዱላ ይሰጠዋል። ማን ላይ መተኮስ እንዳለበት አያቅ፣ ወዴት መተኮስ እንዳለበት አያቅ።
ያቀባብላል፣ ህዝቡ ላይ ይለቀዋል። እና በዚህ መንገድ እንግዲህ ይሄ ሚዲያ ላይ የወጣ ነው እንጂ በነገራችን ላይ ሚዲያ ላይ ያወጣ ስንት አለ፣ ስንት ያስጮህላ፣ ስንት ፍትህ የሚፈልጉ ልጃቸውን አቶ የተቀመጡ ስንት እናቶች አሉ፣ አባቶችን ያጡ ስንት ልጆች አሉ። በዚሁ መንገድ ማለት ነውና ህግ አስከባሪዎች ህግ ፈጻሚ ሆነው ጭራሽ ህዝብን በዚህ መንገድ በጥይት እየረፈረፉት ይገኛሉ። በዛ በኩል ጦርነቱ ይረፈረፋቸዋል፣ ግማሹን በዚህ በኩል ራዊ ይረፈረፋቸዋል፣ በዚህ በኩል ሙስናው አለ፣ በዚህ በኩል ደግሞ ይጠብቃሉ የተባሉ አካል በጥይት ይረፈረፋቸዋል። ጠያቂ የለ፣ ፍትህ የሚሰጥ አካል የለ። በጣም ነው የሚያሳዝነውና በአማራ ክልል እንግዲህ በትላንትናው ዕለት እንግዲህ ይሄ ነገር ተፈጥሯል። ልብን የሚነካ ብዙዎችን ያሳዘነ ነገር ነው። ብዙዎችን ፍትህ እያሉ ይገኛሉ። ፍትህ አይሰጥም። መሰጠም እንግዲህ የሆነ ቤት ይሰጣለች፣ በቃ ከዛ ያልፋል። ቤት ነው የሚሰጠው ለሟች ቤተሰብ፣ ያልፋል። ፍትህ የሚባል ነገር ኢትዮጵያ ውስጥ የለም አሁን ላይ እና ኢትዮጵያ ውስጥ 95-98 ቢሊዮን ብር ካቢኔዎች በሚዘርፉበት ሀገር፣ ባለስልጣናት ከህዝቡ በዘረፉበት ሀገር ውስጥ ጭራሽ ያልጫነው ነዳጅ ቤንዚን ጭነሃል ብሎ ለባጃጅ ሹፌር ጥይት አውጥቶ ተኩሶ ይገለዋል። ኦኬ፣ ለምን? ሙስና ነው ቤንዚን መጫን። 95 ቢሊዮን ብር 98 ቢሊዮን ብር መዝረፍ ደግሞ ኖርማል ነው። እንደ አዲስ ነገር ተደርጎ ነው አታውሩ ነው የሚባለው እንዲሁም እና በጣም ነው የሚያሳዝነው። እና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። አሁንም ቢሆን ለወንድማችን የሚመለከቱ አካል ፍትህ ስለማለት ፈልጋለሁ። እራሳችሁን እያወራችሁ የምትገቡትና የሚመለከቱ አካል ፍትህ ስለማለት ፈልጋለሁ። የባለፈውም እንግዲህ ፍትህ የጠበቀ ያልሰጠው ቤትም ብዙዎችን አስቆጥቷል። ተመልከቱ። የወጣት ተገኝን ሞት እንግዲህ ሁላችንም የምናስታውሰው ነው። በጸጥታ ኃይል በ4 ጥይት ተደብድቦ ባለፈው ሳምንት የተገደለው። ዛሬ እንግዲህ የአዲስ አበባ ከተማ አስተዳደር ለዚህ ወጣት ቤተሰቦች የመኖሪያ ቤትና እንዲሁም የመስሪያ ቦታ ርክክብ አድርጓል። ፕላስ ደግሞ ከቤተሰቦቹ ጋር በመገኘት የፖሊስ አባላትም የአስተዳደር ክፍል ኃላፊዎችም የማጽናናት ስራ ሰርተዋል የሚል ዘገባ እንግዲህ ዛሬ አየው። የተደረገው ነገር፣ የተሰጠው ድጋፍ፣ ሁሉም ነገር ጥሩ እንዳለ ሆኖ ግን በዋናነት ሁሉም ሰው የሚፈልገው ፍትህ ነው። ልጁን ተኩሶ የገደለው የፖሊስ አባል የት ነው? በምን ሁኔታ ላይ ነው ያለው? የፍርድ ሂደቱስ እንዴት ነው የሚለውን ነገር ሁሉም ሰው ማወቅ ይፈልጋል። ፕላስ ደግሞ በመጨረሻ መናገር የምፈልገው አንድ ነገር ምንድነው? ጌጡ ተመስገን ነው ይህንን ዘገባ ቀድሞ ይዞ የወጣው። ግን ባለፈው ሳምንት ልጁ በፖሊስ አባል እንደተገደለና ከሱ ጋር ተያይዞ ያሉትን አንዳንድ ነገሮች ምንም አይነት ዘገባ ባለፈው ሳምንት ይዞ አልወጣም ነበር። መንግስትን የሚያስደስቱ ነገሮች ሲሆኑ ቀድሞ የሚገኘውና የሚዘገበው እሱ ነው። መንግስትን የማያስደስቱ ነገሮች ከሆኑ ግን ከኋላ የሚሰለፍ አይነት ጋዜጠኛ ነው አቶ ጌጡ ተመስገን። እዚህ ላይ ብትስተካከልና ሚዛናዊ ሆነ ለሁሉም እኩል ብትሰራ የተሻለ ነው እላለሁ። ፍትህ እስከሚሰፍን ድረስ ግን ያረጋችሁት ማጽናናትም የሰጣችሁት መስሪያ ቦታም የሰጣችሁት የመኖሪያ ቤትም ዋጋ የለውም። ለልጁ ነፍስ ዋጋ ያለው ፍትህ ሲሰፍን ብቻ ነው። ይህ የፖሊስ አባል ተገቢውን ቅጣት ሲቀጣ ያኔ ነፍሱም ረፍት ታገኛለች፣ ፍትህም ይሰፍናል። ህዝቡም በፖሊስ አባላት ላይ ያለው ጥርጣሬ ይቀረፋል ማለት ነው። ቅድሚያ ለፍትህ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። አስተዳደሩ ለሟች ቤተሰቦች የሚሆን የመኖሪያ ቤትና እንዲሁም ደግሞ የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት መፈጸሙ ነው የተሰማው። ቀድሞ በስፋት የምናያቸው አሁን ጋር በስፋት እያዩዋቸው አይደለም። ልዋጭ የሚባሉ ልዌ እያሉ የሚዞሩ ወገኖች ነበሩ በየሰፈሩ እና እኚህ ልዋጮች የያዙትን የቤት ዕቃ ተሸክመው ልዋጭ እያሉ ሲዞሩ እቤቱ አስገብቶ አሊያም በር ላይ ልብስ ይዞ ወጥቶ ለሚሰጣቸው ሰው ልብሱን ይመጥናል ያሉትን የቤት ዕቃ አንስተው ይሰጣሉ። ቆንጆ ልብስ ላሉት ቆንጆ ዕቃ ይሰጣሉ። አነስ ላለ ልብስ ደግሞ አነስ ያለ ዕቃ እንደዋጋው ይለውጣሉ። ስራቸው ልብስን በዕቃ መለወጥ ነው። አሁን እያየሁት ያለውት ነገር እንዲሁ ነፍስ በቦታና በቤት እየተለወጠ እንዲመስል እያደረገ ነው። ለምሳሌ ከቅርብ ጊዜያት በፊት አንዲት ልጇ በግፍ ተደፍራና ተገላ የተጣለችባት እናት በከተማው አስተዳደር በኩል ኮንዶሚኒየምና ሙሉ ዕቃ እንደተሰጣት ትዝ ይለናል። እኚህ እናት በእብሪተኛ የፖሊስ አባል በኩል በ4 ጥይት ወጣት ልጃቸው የተገደለባቸው ቦታና ቦታውን መስሪያ መሰጠቱ ራሱን ችሎ ችግር ባይኖረውም ልክ ልዌ እያለ ሰፈር ውስጥ እንደሚዞር በሰጠነው ልብስ ዋጋ
እቃን ለውጦ እንደሚሰጠን አካል ለምናጣቸው ነፍሶች በልዋጩ ቤትና ንብረት የሚሰጠን ከሆነ የሀገሪቱ የፍትህ አሰጣጥ ጥያቄ ምልክት ውስጥ የሚወድቅ ነው የሚያደርገው። ራሱን ችሎ እነዚህ ተበዳዮች በመንግስት ይሁንታ መጽናኛም ካሳ ማግኘታቸው ምንም ክፋት የሌለው ድርጊት ቢሆንም ሊረኩና ሊያርፉ የሚገባው ለተፈጠረባቸው በደል ተመጣጣኝ የሚሆን የፍትህ ካሳ ነው። የፍትህ ካሳ ደግሞ በበዳዩ ላይ በሚወሰድ የማያዳግም እርምጃ ላይ የተመሰረተ ነው መሆን ያለበት። ለምሳሌ በዚህ የመንግስት ዩኒፎርም አድርጎ በመንግስት መሳሪያ ነፍስ ለነጠቀው ሰው የማያዳግም እርምጃ ቢወሰድበት በየቤታቸው ያሉ ክፋትን በልባቸው ያረገዙ ነገም እንዲህ ሊያደርጉ የተዘጋጁ ሰዎች እንዲያርፉ እንዲጠነቀቁና እንዲፈሩ የሚያደርግ እርምጃ ቢወሰድበት ተበዳዮቹ የፍትህ ረፍት ደግሞ ሊበድሉ ቀጠሮ ለያዙ ክፉ ልብ ላላቸው ሰዎች ደግሞ ማስጠንቀቂያና ማስደንገጫ ይሆናል ብዬ አስባለሁ። ተበዳይ የእውነት የሚካሰው በፍትህ ነው። በቅያሬ ቦታ በኮንዶሚኒየም እና በአንዳንድ ጥቅማ ጥቅም መሆን አለበት ብዬ አላስብም። ስላደረጋችሁላቸው ቸርነት ስለሰጣቻቸው በጎ ነገር እግዚአብሔር ይስጣችሁ። ነገር ግን እነዚህ ሰዎች በትክክል የሚያስፈልጋቸው ፍትህ ነው። ፍትህ ደግሞ በህግ በኩል የሚሰጥ ውሳኔ ላይ የሚመሰረት ነው። እንዲሁም ደግሞ ውትድርና ውስጥ የፖሊስ አባልነት ውስጥ ያሉ በተለያየ ሁኔታ አገራቸውን ዩኒፎርም በመልበስ የሚያገለግሉትን ሰዎች በተሻለ ዲሲፕሊን፣ በተሻለ የአእምሮ ዝግጅት፣ በተሻለ ራስን የመግዛት ህይወት ውስጥ እንዲገኙ ስልጠናዎችን ከፍ ማድረግ ማዘመን የሚገቡትንም ሰዎች መስፈርት ከፍ ማድረግ ያስፈልጋል ብዬ አስባለሁ። ሰው ሊካስ የሚችለው በፍትህ ነው እንጂ በቅያሬ ቤት መሆን አለበት ብዬ አላስብም። ታንኪዩ በጣም ይሄን ነው ያልነው እንግዲህ እና ነፍስን በቤት መለወጥ የልዋጭ ወንድማችን ተናገረው። የሰውን ነፍስ በቤት መለወጥ ትገላለህ፣ ቤት ሰጣለህ፣ ትገላለህ፣ ዕቃ ሰጣለህ፣ ትገላለህ፣ መሬት ሰጣለህ። እንዲህ አይሆንም። መስጠታቸው እኮ አሪፍ ነው፣ አይከፋም እኮ ስጡ፣ ችግር የለውም፣ ደስ የሚል ነው። ኦኬ ተገርቷል። በቃ ግን ይሄ እንደ ልዋጭ መሆን የለበትም። ፍርድ መስጠት አለበት፣ ፍትህ መስጠት አለበት። ፍትህ ከሌለች ነገም የሆነ ሰው ይገላል፣ መንግስት ቤት ይሰጣል፣ ላሽ ይባላል። ይሄ ጥሩ አይደለም። ደግሞ ይሄ ስጋት ነው ለሀገርና በተለያየ ቦታን በነዚህ መንገድ ነው የሚታለፈው። እንዲሁም ይሄ ቤት ያገኘው ሚዲያ ላይ ስለወጣ ነው። ነን ለመናገር ጓደኞች ጮኸው አዳይ ወጥተው እናት አባው ጮኸው ሚዲያ ላይ ስላወጡት እንጂ ሚዲያ ላይ ባይወጣ ኖሮ ፍትህም አያገኝም፣ ቤትም አያገኙ ነው ቤተሰቦቹ። የልጁ ደግሞ ፈሶ ይቀራል እዛው አደባባይ ላይ በፖሊስ ጣቢያ ፊት ለፊት ይቀበላ ተነስተው ቤተሰቦቹም ልጁንም አጥተው ምንም ሳያገኙ ይቀሩ ነበር። ግን ሚዲያ ላይ ስለወጣ ብቻ እዛው ሚዲያ ላይ እንዲታይላቸው ቤት ሰጡ። በቃ ይሄን የተደረገው ነገር ሚዲያ ላይ ባይወጣስ የምን ቤት ነው የሚሰጠው? የምን ፍትህ ነው የሚሰጠው? የለም። እና አይደለም ሚዲያ ላይ ሳይወጣ ሚዲያ ላይ የወጣውን ራሱ በዚህ መንገድ እየሸወዳችሁ ህዝቡን የሾርት ሜሞሪ ሆነ ህዝብን በዚህ መንገድ እያታላችሁ ያለፋችሁ የምትገኙ አካላት ናችሁና በተሻለ ግን ፍትህ ይሰጥ። ኢትዮጵያ ህዝብ የሚፈልገው አሁን ላይ ፍትህ ነው እንጂ መኖሪያ ቤት የነጥብ ሶሪ ለማንኛውም እና በዚህ መንገድ እንዳይሆን ፍትህ ስለማስፈልጋለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው፣ አበረታቷቸው፣ ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን፣ የፌደራል ፖሊስ አባላትን፣ የክልል ፖሊስ አባላትን ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባንን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ፣ አንዴ ክትፎ፣ አንዴ ቅቅል፣ አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው ጀግኖቻችንን በስነ ስርዓት ማስተናገድ አለባችሁ። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቦዘኔ የሆናችሁ የመንግስት ባለስልጣናት ማለት ነው ለሀገሩ እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል መሬት ይሰጠኝ፣ ቤት ይሰጠኝ፣ አቅም የለኝም ብሎ ሲጠይቅ የምታመናጭቁ፣ የምትሳደቡ፣ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው ካሁን በኋላ መመሪያ ጸድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደህ ታስተናግዳለህ። ወደህ አፍንጫ ተይዞ ታስተናግደዋለህ። እንደናንተ እኮ ወጥ ሲጠጡ አይደለም እነዚህ ልጆች። እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተመታው። ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይሄን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ
በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት እፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው ለምትሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስጥላሉ ሰዎች መሬት መስጠት ለእናንተ የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው የሚመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ደቂቃ አልከፈላችሁም እነሱ የከፈሉትን ዋጋ። እንደናንተ እኮ ሰፈር ለሰፈር ይዘው ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችኝ ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ እንዳንቋሸሽክ እንደናካቸው አይደለም ታያታለህ። አሁን እያንዳንድሽ ማለት ነው። በተለይ ብልጽግና ፓርቲ እንዲጠላ የምታደርጉ በኢትዮጵያ መንግስት ሀብት ንብረት የተጠቀማችሁ ቪኤት የነዳችሁ በየግሮሰሪው የዞራችሁ ውስኪ የምትጠጡ የብልጽግና ካድሬዎች ማለት ነው የመከላከያ ሰራዊት አባላትን የማታከብሩ ከሆነ ማንንም አያከብራችሁ። ማንንም ታያለህ። ካሁን በኋላ እነዚህ ልጆች ጀግኖች ናቸው። ጀግናን አክብር። ጀግኖች ሲመጡ ቆመህ እነሱን አስቀምጠህ ሻይ ቡና እያልክ ነው ማናገር ያለብህ ሲጀመር ማለት ነው። አይደለም ማመናጨቅ። እንዳንተ እኮ በቀን 7 ጊዜ አይደለም እዚህ ምግብ እየበላ እግሩ ተቆርጦ የመጣው ለኢትዮጵያ ብሎ ነው። ስለዚህ የመጡትንም ተጎድቶ የመጡትንም ተንከባከቡ፣ የተሰዉትንም ቤተሰቦቻቸውን በሚገባ አስተናግዱ፣ በሚገባ ተንከባከቡ። አለቀ። እናንተ በምትሰሩ ስራ ዜጎች ሀገራቸውን እንዲጠሉ እያደረጋችሁ ነው እናውቃለን። ኢትዮጵያ ግን መቼም ቢሆን ጀግና ልጆች አታጣም። እናንተ ኢትዮጵያ እንድትፈርስ የምትሰሩ ብልጽግናው ተደብቃችሁ ያላችሁ ወሮ በሎች ማለት ነው 1000 ጊዜ ጀግኖችን ብትንቁ ብታናንቁ ብታጣጥሉ ኢትዮጵያ ጀግና ልጆች መቼም አታጣም። በታሪክ አጋጣሚ ኢትዮጵያ የጀግናችሁ ሀገር ነች። የጀግኖች መፍለቂያ ሀገር ነች። ስለዚህ ወደ ሳይሆን ካሁን በኋላ በደንብ አድርገህ ቆመህ ታስተናግዳታለህ። ጨርሻለሁ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ዝት ይበልልኝ እና ያው አንድ ወንድማችን ያስተላለፈው መልእክት አው በየአካባቢው በተለያየ ቦታ ላይ እያየን ያለ ነገር ነው። በተለይ በቢሾፍቱ ዙሪያ ላይ እና በተቻለን አቅም ክብር ለሚገባው ክብር እንስጥ። ወዳችኋለሁ። እኔስ በሞያሌው ጉዳይም በወታደሮቹ በፍራዮቹ ጉዳይም በወንድማችን ጉዳይም እንግዲህ አዲስ ካለች የላችሁ መቀርብ ነው የሚሆነውንም ቢሆን ለተበሉ ፍትህ ይሰማት ፈልጋለሁ። ድምጻችን ይሰማው ድምጻቸው ይሰማት ፈልጋለሁ። በቀጣዩ እንመለሳለን። እግዚአብሔር አምላካችን አጋሽ ሰላም ያርገልን። ቸር ቆዩልኝ።